በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ከምዕራፍ 1 እስከ 10 እንደ እግዚአብሔር ፍቃድ እናነባለን። መዝሙረ ዳዊት 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች፣ ፍሬዋን በየጊዜው እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎችን መንገድ ግን ትጠፋለች። መዝሙረ ዳዊት 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችን በእግዚአብሔር በመሲሁ ላይ እንደዚህ ሲሉ ተማከሩ። ማሰሪያቸውን በጥስ ገመዳቸውንም ከኛ እንጣል። በሰማይ የሚኖረው እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዛን ጊዜ በቁጣ ይናገራቸዋል፣ በአመፁም ያውካቸዋል። እኔ ግን ንጉሴን ሾምኩኝ፣ በተቀደሰውም ተራራ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ ዛሬ ወለደውህ። ለምነኝ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎችም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተገሠጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳጠፉ። ቁጣውን ፈጥና ትነዳለችና በእርሱ የታመነ ሁሉ የተመሰገኑ ናቸው። መዝሙረ ዳዊት 3 ከልጁ ከአቤሴሎም ፊት በሸሸ ጊዜ ዳዊት መዝሙር። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙትስ ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰው ተራራው ይሰማኛል። እኔ ተኛው አንቀላፋው፣ እግዚአብሔርም ደግፎኛልና ነቃው። ከሚከቡኝ ከአላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንጋጋ መትሃልና የክፉዎችንም ጥል ሰብረሃልና። ማዳን እግዚአብሔር ነው፣ በረከትህም በሕዝቡ ላይ ነው። መዝሙረ ዳዊት 4 ለመዘምራን አለቃ በበገናዎች የዳዊት መዝሙር። የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋሃልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታደርጉ። በምኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎውም ማን ያሳየናል የሚል ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታ ጨመረ፣ ከስንዴው ፍሬ ከወይኑ ከዘይቱም ይልቅ በዛ። በሰላም ተኛለሁ አንቀላፋማለሁ። አቤቱ አንተ ብቻህን በእምነት አሳድረኸኛልና። መዝሙረ ዳዊት 5 ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና። በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቅህም አለው።
አንተ በደልን የማትወድ አምላክ ነህ። ክፉ በአንተ ጋር አያድርም። በከንቱ የሚመኩ በዓይኖችም ፊት አይኖሩም። ክፉ አድራጊዎች ሁሉ ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ። አንተም በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅ ምራኝ፣ መንገዴንም በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ ምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና በአንተ የሚታመን ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነሱም ትጠብቃለህ፣ ስምህንም የሚወድ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከልለን። መዝሙረ ዳዊት 6 ለመዘምራን አለቃ በበገናዎች ስለ 8ኛው የዳዊት መዝሙር። አቤቱ በቁጣህ አትቅሰፈኝ፣ በአመፅም አትገስጸኝ። ደዌ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብ የለምና በሲኦል የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሻለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ ረጀው። አመፅን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቶአልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎሳቆሉ፣ ወደ ኋላቸውም ይመለሱ፣ በፍጥነትም ይፍሩ። መዝሙረ ዳዊት 7 ስለ ብንያማዊ ሰው ስለ ኩዚ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ ባንተ ታመነው፣ ከሚያሳድዱኝ ሁሉ አድነኝ አውጣኝ። ነፍሴን እንደ አንበሳ ነጠቀው፣ እንዳይሰብሯት የሚያድናት የሚታደጋት ሳይኖር። አቤቱ አምላኬ እንዲህ እስካደረገው አመፅም በእጄ ቢኖር፣ ክፉ ላደረጉብኝ ክፉንም መልሼላቸው ቢሆን፣ ጠላቴንም በከንቱ ገፍቼው ቢሆን፣ ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነሳ፣ በጠላቶቼ ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዘው ትእዛዝ ንቃ። የአሕዛብም ጉባኤ ይከብሃል፣ በእርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቅ ፍረድልኝ፣ እንደ የዋህነት የሚሆንልኝ። የኃጥኣን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናን ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቀኖችን የሚያድናቸው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱንም ገተረ አዘጋጀም፣ የሞት መሳሪያም አዘጋጀበት፣ ፈላጻዎችም የሚቃጠሉ አደረገ። እነሆ በአመፅ ተጨነቁ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፅንም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቅ መጠን አመሰግናለሁ፣ በልዑል እግዚአብሔር ስም ዘምራለሁ። አሜን። መዝሙረ ዳዊት 8 አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ከሕፃንነት ከሚጠቡ ልጆች አፍ ምስጋና አዘጋጀ። ስለ ጥላትና ቂመኛን ለማጥፋት
የጣቶች ሥራ ሰማዮችን ባየው ጊዜ ጨረቃን ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምድር ነው። ከመላእክት እጅግ ጥቂት አሳንሰው በክብርና በምስጋና ዘውድ ከለለው። በእጅህም ሥራ ሁሉ ላይ ሾመኸው። ሁሉን ከእግሮቹ በታች አስገዛህለት። በጎችን፣ ላሞችን ሁሉ ደግሞም የምድር በዳውንም እንስሶች፣ የሰማይም ወፎች፣ የባሕሩንም ዓሦች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት 9 ለመዘምራን አለቃ በሙትላቤን የዳዊት መዝሙር። አቤቱ በልቤ ሁሉ አመሰግንሃለሁ፣ ተአምራትህንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋን ላይ ተቀመጥክ። አሕዛብን ገሠጸ፣ ዝንጎዎችንም አጠፋ፣ ስማቸውንም ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስክ፣ ዝክራቸውንም በአንድ ጠፉ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱ ከመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናል። አቤቱ የሚሾሙህ አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ። በአሕዛብ መካከል አደራርጉን። ነገሩ ደማቸውን የሚመረምር እርሱ አስቧልና የድሆች ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶችም የሚያመጡብኝ መከራዬ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቹ በማዳንህ ደስ ይለኛል። አሕዛብ በሠሩ ጉድጓድ ወደቁ፣ በዛችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛ በእጁ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔር የሚፈሩ አሕዛብ ሁሉ ድሃ ለዘላለም አይረሳምና የችግረኞችም ተስፋ ለዘላለም አይጠፋም። አቤቱ ተነሳ፣ ሰውም አይበርታ፣ አሕዛብም በፊት ይፈርድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙረ ዳዊት 10 ለመዘምራን አለቃ የዳዊት መዝሙር። በእግዚአብሔር ታመነው፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዘበዘች። እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻዎችንም በአውታር አዘጋጅተዋልና። ልበቀኖች በስውር ይነድፉ ዘንድ አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቁ ግን ምን አደረገ? እግዚአብሔር በተቀደሰው መቅደስ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሆች ይመለከታል፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁን ኃጢያን ይመረምራል፣ አመፅን የወደዳት ግን ነፍሱን ጠልቷል። ወጥመድ በኃጢያን ላይ ያዘነብላል፣ እሳትና ዲን አውሎ ንፋስም የጽዋው ዕድል ፈንታ ነው። እግዚአብሔር ጻድቅ ነው፣ ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። አሜን።